እንኳን ደህና መጣችሁ። ከስር ያላችሁ ሁላችሁንም ሰላም ብያለሁ። ሰላም አቶ ቃል። ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም ብያለሁ። ፎይ ወንድሜ፣ ከስር ያላችሁ እህት ወንድሞቻችን፣ እንዲሁም ዩቲዩብ ላይ የምትከታተሉን እንዴት ናችሁ? እንዴት አመሻችሁ ለማለት እወዳለሁ። እንደተለመደው እንግዲህ ሰዓታችንን ጠብቀን ተከስተናል። እናንተም እንደተለመደው እንግዲህ ታፕታፕ፣ ኮፒ ሊንክ፣ ሼር ማድረጋችሁን ትቀጥላላችሁ ማለት ነው። ያው ቲክቶክ ላይ ያላችሁ ፕላትፎርሙ ይህንን ስለሚፈልግ እንደተለመደው ሁላችሁም እንግዲህ ይህንን ላይቭ ስቶሪያችሁ አድርጉት፣ ሪፖስት አድርጉት፣ ሼር አድርጉት፣ ታፕታፕ አድርጉት። ከአሁኑ ሰዓት ጀምሮ ቶሎ ብለን መቆራረጥ እንዳያጋጥመን እንዳይበጠብጠን ይህንን መስራት አለብን። ታፕታፕ ኮፒ ሊንክ ማድረግ እንጀምር። አሪፍ ትምህርት ይዘን ስለመጣ ማለት ነው። ዩቲዩብ ላይም ደግሞ ያላችሁ እንደዚሁ ሰላም ብለናል። ወንድሜ እፎይ አበባ ሰጥቶኝ ገባ አገስት ላይ። የስ ወንድም እፎይ እንደምን ነህ? ደህና ነህ? ደግ ነህ? እኔም ጊፍት ልስጠው ለወንድም እፎይ። አበባ ሰጥቶኛል። ወንድም መከታ ነው። አበባ ብድር በምድር ያው እንግዲህ ትፈርዱበት። መንትያይን እኮ አያውቁትም። መንትያይን እኮ አያውቁትም። አብዱሎች አብዱሎች በዚሁ አጋጣሚ መንትያ እንዳለው እውቁ አልኳቸው። ያ ሁላችሁንም እንኳን ደህና መጣችሁ እያለሁ ሰላም ክርስቶስ ከእናንተ ጋር ይሁን። በዩቱብም በቲክቶክ የምትከታተሉን ምን እያወራህ ነው ያስቆቡ? ምን እያወራህ ነው ያስቆምኩ? ሚውቶኝ ነው እንደማወራው ዩቲዩብ ላይ ያሉትን እንትን እያልኩ ነበረ። ሰላምታ አቅርቤ ኮሜንት ጻፉ፣ ሀሳብ አስተያየታችሁን ቢስተካከል የምትሉትን ነገር ቪዲዮዎችን ዩቲዩብ እነሱን ተከታተሉ፣ ይዋቸው። ሀሳብ አስተያየት መጻፍ ትችላላችሁ በኮሜንት ዩቲዩብ ላይ። እንደዛ አድርጉ፣ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይህን ላይቭ ግን አሁን ሁላችሁም ታፕታፕ እስኪ ታፕታቡና ኮፒ ሊንኩን በደንብ ከፍ አድርጉት በደንብ። እኔም አንድ ቪዲዮ የሰራሁት አለ አሁን ከመሸ፣ እሷን ግቡና እዩዋት መጀመሪያና አዳርሷት፣ በደንብ ሼር አድርጓት። ኮፒ ሊንክ ነው ምናምን ኮሜንት ምናምን የሚያስፈልገውን ነገር አድርጉ። ከመሸ የሰራሁት ቪዲዮ ነው፣ ምላሽ የሰጠንበት ቪዲዮ ነው። አሁን ግን ይህን ላይቭ አሁን ኮፒ ሊንክ እና ታፕታፕ ማድረጋችንን እንቀጥሉላችንም እስኪ። አንድ በደንብ ቢያንስ 1 ሚሊዮን ምናምን መግባት ነበረበት። ትንሽ ሰነፍ እያለን ነው እና ፕላትፎርሙ ይህን ይፈልጋል። ያ ቃል የሰራው ቪዲዮ አለ፣ ሪፖስት አድርጉት፣ ላይክ አድርጉት፣ ሪፖስት አድርጉት። አይ ቲንክ ቆንጆ ምላሽ ሰጥቶበታል፣ ሰምቼዋለሁ። እና እንደዛ ነው። ቤቱን ላይክ ኮፒ ሊንክ ሪፖስት ካደረጋችሁት ዳስ ጉድ፣ ሪፖስት ካደረጋችሁት ጥሩ ነው። እና ዛሬ ቶፒካችን ሙስሊሞች ከእስልምና እንዳይወጡ ምን አገዳቸው? ምንስ ከለከላቸው? ክርስቲያን እንዳይሆኑ ሙስሊሞች ምን አንቆ ያዛቸው ያልን እንደሆነ በዋናነት የምናገኘው በፈርቀዳጅነት የምንመለከተው ሙስሊሞች ከእስልምና እንዳይወጡ ከሚይዛቸው አንዱ ከሃይማኖት ከወጡ የሚደርስባቸው ጫና ነው ማለት ነው። ግድያ መሰረታዊ ሙስሊሞች ከእስልምና እንዳይወጡ ወደ ክርስትና እንዳይመጡ አንቆ የሚይዛቸው ነው። ሰው ዛሬ የምንመለከተው ይህን ቶፒክ ይሆናል። በገነት 72 ድንግል እሱ ወንዶቹ ነው። ሴቶቹ አስተናጋጅ ለመሆን መቼም እስልምና ውስጥ ይቆያሉ ትላላችሁ? በእርግጥ ሴጣን ያዘገያል፣ አይምሮን እንዳይጠቀሙ እንዳያገናዝቡ በማድረግ በምድርም ባሪያ በገነትም ባሪያ ሆነው እንዲቀጥሉ ሴጣን ሊያደርግ ይችላል። ፈቃዳቸውን አሳልፈው ለሱ ስለሰጡ እግዚአብሔርን ለማምለክ ፈቃደኛ ስላልሆኑ ማለት ነው።
በዋናነት ግን ግድያው ትንሽ ከፋ ይላል፣ ከበድ ይላል። እንደ ኢትዮጵያ ባሉ ሀገራት ላይ ብቻ ሳይሆን አረቡ ምድር ላይ ከእስልምና ማያወጡበት ምክንያት ግድያን መሰረት አድርጎ ነው። ግድያን በጣም ነው የሚፈሩት። ሰው ከዛ አንጻር ከእስልምና እንዳይወጡ ምክንያት ሆኗቸዋል ማለት ነው። ስለዚህ ሙስሊሞች ለሃይማኖታቸው በጣም ስትሪክትሊ መሄድ የሚችሉት፣ አሁን ግን ማድረግ ያልቻሉት ይሄ ከሃይማኖት የሚወጣን መግደል ጉዳይ ነው። የሸሪያውን ሕግ ለማስተግበር እና በኢትዮጵያም ላይ ይሄ ነገር እንዲተገበር የማድረግ ስራ፣ እንቅስቃሴዎች፣ ፍላጎቶች አላቸው። ሸሪያው ምንድን ነው የሚል ካለ አንደኛው ሰዎች ከእስልምና ወጥተው ክርስቲያን እንዳይሆኑ የማድረግ የመግደል ስራ የሚሰራበት ነው ሸሪያው ማለት ነው። ይሄንን እንዲቴል እናየዋለን፣ ዛሬ እንመለከተዋለን። ጤናማ ነው ስትላላችሁ ወይ ሙስሊሞች ጥያቄ ራይዝ የምናደርግበት ቶፒክ ይሆናል ማለት ነው። ይህንን መተግበርስ ጥሩ ነው ወይ ብላችሁ ታምናላችሁ ወይ? የምናየው ወይንም ደግሞ የምንማማርበት ዋና ቶፒካችን ይሆናል ማለት ነው። ከዚህ በፊት ሰፋ ያለ ጊዜ ገብቼበታለሁ። አምና አካባቢ ላይ እናቴንም ቢሆን ገላታለሁ፣ እህቴንም ቢሆን አልምራትም፣ ምክንያቱም ካላት ትእዛዝ አይበልጥብንም ምናምን የሚሉ ለአንድ ወር ያህል ውይይት አድርጌ ነበር፣ ታስታውሳላችሁ። ልጄንም ቢሆን አልምራውም፣ ምክንያቱም ሸሪያው ቢተገበር ኢትዮጵያ ውስጥ ግድ ነው፣ አስተምሮቱ ስለሚያዘን ካላ ቃል የሚበልጥብን የለም የሚሉ ብዙዎች ነበሩ። ዛሬ እንዳስሰዋለን ማለት ነው። እንደዛ እንማማራለን። ሰሚራ ሰማል? ያንተ በደንብ ነው የሚሰማው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። እንደ እስልምና ሃይማኖቱን የቀየረ መግደልን ታምኛለሽ? ሰላም እፎይ፣ እንዴት ነው? ሰላም ነው። ሰላም ብያለሁ። ትናንት እናቶችን አወረድከኝ። ልዩውን በጠየኩት ነው እንደምታወርደኝ። እሱ እያወራ አንተ ኢንተራፕት እያደረክ ነበረ። እኔ ልጁ ይተ ነው እንደገባኸው ልብስህን ከፍ አድርግ ነው። ለልጁ ነው ጥያቄ ያነሳሁት። ለምን ልብስህን ከፍ አታደርግም? ጥያቄህን ግልጽ አድርግ ነው ያልኩት። ሌላ ያወራሁት ነገር እኮ የለም። አይ የእሱን ጥያቄ ሰምተ ነው እየመለስንለት ባለበት ሰዓት ላይ መሀል እየገባ እሱንም አታክ እያደረግክ ነበረ። እኛ አልሰማንህም አላልነውም አይደለ? ሙስሊም ወንድምህ ነው፣ ሰምተ ነው ምላሽ እየሰጠ ነው እየተወያየን በነበረ ሰዓት ላይ አይደለም የመጣው እሱ ነቃ ብሎ አለም ያወራል እኮ። ነቃ ማላላ ለእኛ ይመለከተንማ። በቃ ጥያቄ ጠየቀ፣ ጥያቄውን እየመለስን ነው። ነቃ ላልክም እኮ አንተ በምትሰድበው ሰዓት ላይ እኛ የሰደብነው ነው የሚመስለው። አንተ ነቃ ላልክም ወይንም ድምፅህን እንዲያርገህ የምትናገረው ምናምን ብትለው ክርስቲያኖች ቤት ስለመጣ ሙስሊሙ ወንድሜ የሰደበኝ ወይንም ተናገረኝ ብሎ ያለም ያምነው ክርስቲያኖች የተናገሩት ነው የሚመስለው። ስለዚህ ሌላ ሰው እያወራ እድል ሳይሰጥህ አለተራ ገብተህ ሰዎችን አትናገር። እኔስ ሰሚራ ይሰማል? ሰሚራ አብዱ ወይ መልካም። ሜይ ቢ ሰምተዋል ጥያቄያችንን። ማስረጃ ሰጠኛለህ? ለምን እምነቱን የቀየረ ግደል የሚለውን ኦኬ። አንድ አይገደልም ብለህ ነው የምታምነው? አዎ። ስለዚህ እምነቱን የቀየረ አይገደልም።
ኦኬ እንደዛ የሚል ካለ የተሳሳተ ነው ብለህ ታምናለህ? ሙስሊም የነበረ ከዛ እምነቱን የቀየረ ሌሎች ሰዎች ወደ እስልምና እንዳይገቡ የሚያደርግ ከሆነ ነው የሚለው። ኦኬ ምንም ሳይል ኖርማሊ እምነቱን የቀየረን ብቻ ግደሉት ያለ ቢኖር የተሳሳተ ነው ብለህ ታምናለህ? አዎ ድገመው። አንድ ሰው እኔ አምናለሁ እምነቱን ስለቀየረ ብቻ አንድ ሰው ግደሉት ብሎ የሚያዝ ከሆነ ሰይጣናዊ ትእዛዝ ነው ብዬ አምናለሁ። ምክንያቱም ነፃ ምርጫ አለው። ነፃ ምርጫውን ትቶ አይ እኔ አልፈልግም ብቻ ስላለ ይህን እምነት አልቀበልም ስላለ እሱን ግደሉት ማለት ሰይጣናዊ ትእዛዝ ነው ብዬ አምናለሁ። አንተም እንደዛ የምታምነው? ከምን ላይ ነው የምታሳየኝ ማስረጃውን? እኔ ከምንም አላሳይ፣ ጥያቄ ነው እየጠየቅኩ ያለሁት። እንደኔ ታምናለህ ወይ? ዝም ብሎ ስለወጣ ሃይማኖት ስለቀየረ አይገደልም ብለህ ታምናለህ ወይ? እንደዚህ አዎ አይገደልም ብዬ አምናለሁ። ሰሚራ አንዴ ወንድ በጣም እናመሰግናለን። ምንድነው ያለን? አዎ አይገደልም፣ ሃይማኖቱን ስለቀየረ ብቻ እንዲህ አይደረግም ብሎናል። ኦራይት ይሄን ሰይጣናዊ ትእዛዝ ነው ብሏል። ማን ያዘዘው ይሄንን ትእዛዝ? መሐመድ ነው። መሐመድ ያዘዘው ምንድን ነው የምታሳየኝ ነው? ከሐዲስ ላይ ነብይህ ነው ያዘዘው። ሱናን አናሳይ 40:59 ክፈትለት። ከዛ ሳባዎች ያደረጉትን አሳያለሁ። አረብኛ ይሆንልህ እንግሊዘኛው? አማርኛ ይሆንልህ። ወደ አማርኛ ቀየርላት። ያው ያላ መልእክተኛ እንዲህ ብለዋል። አንብበው። ከላይ አሳየኛ ቀድሞ ያው ይታያል። ማር ሚካኤል ልበል ሰሚራ ሙሉ አሳየኛ። ከላይ አሳየኝ። እስቲ አሁንም ወደ በቃ ትርጉም የለ እኮ ነው። ጮክ ብላ አንብብልና ሱናን አናሳይ 40:59 ኢብኑ አባስ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል። ሃይማኖቱን የለወጠውን ሰው ምን በሉት አለ? ወንድማችን መጀመሪያ ከሚያውቅ ሰው ጠይቅ። የሚያውቁ ኡስታዞችን አስደምጠህ የሚያውቅ ሰው አላል። ኡስታዞችን እናስደምጥህ። መንበደለ ዲነው ፈቅቱሉ ማለት ምን ማለት ነው? ነብይ ነው ያለው። ማንም ሃይማኖቱን ከቀየረ ግደለው መሐመድ ነው ያለው። ምን ብለናል? አንተ ደግሞ እንደዚህ አይነት ትእዛዝ ሰይጣናዊ ነው ብለናል። ስለዚህ ነብዩ ሰይጣናዊ ትእዛዝ አጥቷል እያልክ ነው። ትእዛዙ ከዛም ከሚያውቅ ሰው ልጠየቅ ነው። ይኸው ኡስታዞችን እናስተማህ። የፈለከውን ኡስታዝ እናሰማሃለን። ለምሳሌ ኡስታዝ አቡ አብደላ ምን ይላል? ቀጥል። ኡስታዝ አቡ አብደላ እንግዲህ እያለን ያለው ዮኒ ማኛ የሆነ ጊዜ ሰልሞ ነበረ። ከእስልምና ስለወጣ ሙርተድ ነው መገደል አለበት እያለ ኡስታዙ እየተናገረ ነው። ስሙት። ዮኒ ማኛ ሙርተድ እንደሆነ በነገራችን ላይ ዝጋርም ግጭት አለ እነሱ ጋር። እንግዲህ ሁክሙን ሙርተድ ካላችሁ ዮኒ ማኛ ሙርተድ እንደሆነ በነገራችን ላይ ዝጋርም ግጭት አለ እነሱ ጋር። እንግዲህ ሁክሙን ሙርተድ በምን እንለያያለን? አሁን ግን ሙርተድ ነው ታውቃላችሁ፣ እስልምና ውስጥ ገብቶ ከስና ፈንግጦ የወጣ እንደሆነ ከዛም ብድግ ብሎ ይሄው ሰደቁ ምን ታመጣላችሁ ብሎ በአደባባይ ቁጭ ብሎ ምን ከፍቶ እነግርሃለሁ። ልክ ያ ነብዩን ሲሳደብ አላህን ሲሳደብ ቁርአን እንደፈለገ ይሳደብ። አሁን
አሁን ተመልሶ እዛ ቤት ቁጭ ብሎ ዮኒን ዳኛ ሲያደርጉት አላህ መናቅ አይሆንም? ዳኛ ሲያደርጉት ፍረድ አንተ። እስቲ ይህን ነገር ተመልከት አንተ። እንግዲህ እያለ ያለው ዮኒ ማኛ ሙርተድ ነው፣ ከእስልምና በመውጣቱ ይገደላል፣ መገደል አለበት እያለ እየተናገረ ነው ኡስታዝ አቡ አብደላ ማለት ነው። ያ አቡ ሀይደርን ማሰማት እንችላለን፣ ሌሎችን ኡስታዞች ማሰማት እንችላለን። ሙርተድ ማለት ኖርማሊ አዲሱን የተረከበት የለም። ዮኒ ማኛን ሰው አዲስ ያብራራበት ሚል ከሆነ ማለት ነው። አንዴ አዲሱን ያብራራበት የአቡ አብደላ የለም። መን በደለ ዲነሁ ፈቅቱሉ የሚለውን ያብራራበትን ዮኒ ማኛ ምን አገባን እኛ ስለ ግለሰብ አጣምጣ። ማን ነው ዘፈን የሚከፍተው? አብደላ አብዱ ምን ሆነ ነው? አብዱ ሚዩት አድርግ ሚዩት አድርግ። ኦኬ አቡዬ አሁን ማይክን አንሳውን። ስለዚህ ሃይማኖቱን የቀየረ ግደሉት የሚለውን አዲሱን አይተሃል አይደለ? መግደል በቃ ሚል ከሆነ ኦኬ። ስለዚህ ሸሪያው ኢትዮጵያ ላይ በሸሪያ ብትተዳደር ትገላለህ ሚል ከሆነ አዎ ግደል ካለ ቀላል ግደል ሚል ከሆነ አንተ ለማታቀው መሐመድ ብለህ ለማታቀው መሐመድ ብለህ አንድ ሰው እስልምና ለቆ ስለወጣ ትገላለህ? ግደል ካለ በጣም አረጋጋለሁ። ምን ትጠቀማለህ? በገነት ሴት ነው የምታገኘው። ለዝሙት ብለህ እንዴት ሰው ትገላለህ? ማብራሪያውን ሰማለሁ። ገድዬ ማብራሪያውን ሰማለሁ። እሺ ቤተሰብ ሃይማኖት ቢቀየር፣ ስለዚህ ገና ለገና ወደፊት ለማገኘው ገነት ብለህ ትገልበታለህ? ግደል ሚል የሚያዝ ከሆነ አዎ ሐዲስማ ያዘዋል። ምክንያቱም ሃይማኖቱን የቀየረ 3 ቀን ነው ማክሲመም የሚሰጠው ቻንስ። ይሄ ሳሂህ የሆነ ምንም ኺላፍ የሌለበት ምን ከሆነ ሐዲሱ ሚል ከሆነ አንድ ከሆንክ አንተ ይሄንን ጥያቄ እንትና ሁሱ ቤት ሄደህ ጠይቀም ያዘውና ናሱን ጆሮን ጠምዘ ወንድ ከሆንክ ይላል። ሴት መስላለህ እንዴ? ምን ሲለተም አንተ ፈሳም አልሸነም እንደ አንተ የሆነ ጊዜ ገብተህ ሁሱን አዲስ ጀማሪ እብድ ነህ አንተ። ጀማሪ እብድ ትሆናለህ። እኔስ አንዴ ቀጥል። አንዴ ቪዲዮውን አንዴ እናዳምጠው። እሺ መልካም። እንግዲህ ይሄ መን በደለ ዲነሁ ፈቅቱሉሁ የሚለውን ኡስታዝ አቡ አብደላ ኡስታዝ ኢንጂነር እና ሐዲሳዊ መልእክቶችን ወደ መቆልመም ይህ ቁልመማዊ ህጻጽ የሚባለውን ወደ መስራት የቁርአን አንቀጹ የነቢዩ ሐዲስ የሚያስተላልፈውን ግልጽ የሆነ መልእክት ወደ መካደም ጭምር በል አዛብቶ ወደ መተርጎሙም እኮ እያደረሳቸው። ምሳሌ አንድ ልንገራችሁ። መን በደለ ዲነሁ ፈቅቱሉሁ ብሏል። ምስር ቦታ ላይ በምንድን ነው የሚፈሰረው? እስኪ ንገሩኝ። መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖትን የቀየረ የሆነ ሰው ምን አድርጉት አሉ? ፈቅቱሉ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አይ እዚህ ቦታ ላይ ፈቅቱሉ ሲባል ከእስልምና ከወጣ በኋላ እስልምናና ሙስሊሞችን የሚዋጋ ከሆነ ነው እንጂ ስለከፈረ ብቻ አይገደልም ተብሎ የሚፈሰርበት ሁኔታ ነው ያለው። ይሄ ቀጥታ ዳይሬክትሊ ከነቢዩ አስተምሮ ጋር የሚጋጭ ነገር ነው። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚል አንዳንዶች ምን ይላሉ? እንጨርሰዋለን። ቆያቴድ ምን ይላሉ? መን በደለ ዲነሁ ፈቅቱሉ የሚለውን ስለተሸማቀቁበት አይ ከሃይማኖት ወጥቶ ከተዋጋን ነው የሚገደለው፣ አይ ከሃይማኖት ወጥቶ እንደገና ደግሞ ሰዎች እንዲወጡ ካደረገ ነው የሚገደለው እንጂ ስለወጣ ብቻ አይደለም ይላሉ። ይሄ የመጣው ሐዲስና ቁርአን ካለማወቃቸው ነው። እየቆለመሙ እየጠመለሉ እያጣመሙ የሚተረጉሙ አሉ።
መንበደለ ዲኑ ፈቅቱሉ የሚለውን አይ ከሃይማኖት ወጥቶ ከዛ ከተዋጋን እንደዛ ሲሉ አልሰማችሁም? ሲያለባብሱ አንዳንዶች። ሐዲሱ ግን ምንድን ነው የሚለው? ማክሲመም የ3 ቀን እድል ስጠው ነው የሚለው። ኢቨን ቡሃሪ ላይ ደግሞ ባገኘህበት ቦታ እሱን ከገደልክ በቂያማ ቀን ሽልማት አለህ ነው የሚለው። እነሱ በሚሉት መንገድ እንዲህ ካልሆነ እንዲህ የለም የሚል አንድ ከሐዲስ አይደለም ከሙፈሲሮች ራሱ አያመጡ። እንዲህ ካልሆነ እንዲህ አይደለም የሚል አንድ ማለት ነው። ስለዚህ ሰሂህ በሆነ ምክንያቱም የሌለው ለምን መሰላችሁ? እንደዛ ከሆነ እነሱ በእነሱ ሎጂክ ሄድን እንደዛ ካልሆነ አይገደልም ካሉ ኢብን አባስ ወንጀለኛ ይሆናል፣ አሊ ወንጀለኛ ይሆናል፣ ዑመር ወንጀለኛ ይሆናል፣ ሌሎችም ሰሃባዎች ወንጀለኛ ይሆናሉ። ምክንያት ቀጥታ ከእስልምና የወጡትን ገና ሲያዩዋቸው አንቀመጥም እያሉ ነው ያስገደሏቸው። ቀጥታ ከእስልምና የወጡትን አሊ በተለይም ሰብስቦ እሳት ነው የለቀቀባቸው፣ አነደዳቸው። እሳት ስለተዋጉ አይደለም፣ ከእስልምና እንደወጡ ሲሰማ እሳት ለቀቀባቸው። ስለዚህ ምን ይሆናል ማለት ነው? ወጥቶ ካልተዋጋን ወይንም ደግሞ ወደ እስልምና ሰዎችን ካላጠመመ ካልነካን አይገደልም ካሉ እነ አሊ የእስልምና ጠላት ወይንም ደግሞ ትክክለኛውን ሐዲስ ማይከተሉ ነበሩ። ሙሐመድ ግልጽ ተናጋሪ ነው የሚለው ደግሞ ውድቅ ይሆናል። ምክንያቱም ቀጥታ ሃይማኖቱን የገደለውን ባገኘበት ግደለው ካለ በኋላ አይ ካልነካን አይገደልም ካሉ ሙሐመድ ግልጽ ከሱ በላይ ተናጋሪ የለም የሚለው ውሸት ይሆናል ማለት ነው። ለዚህም ነው በሙፈሲሮች ደረጃ ምንም አይነት ጥርጥር የለበትም። ምንም አይነት በዚህ ጉዳይ ላይ መተላለፍ ወይም ኪላፍ የለበትም። ኦኬ፣ እቺ ቪዲዮ እናዳምጣትና እንመለሳለን። አብዱ እና እዚህ ላይ ያሉ ሰዎች የሚሰጡት ነገር ከእስልምና ጋር ሊትራሊ እንደሚጋጭ ነው እያብራሩ የሚሄዱት። ሌሎችን ማስረጃዎች እያነሱ የሚዋሹትም ማለት ነው። እንደዚህ ቀን ይሰጠዋል እንደዚህ የሚለው ሮንግ እንደሆነ ነው እፎይ እንዳለው። እንግዲህ እስልምናን በብዙ መልኩ ስለሚያፈርስ ይቀጥልና ስሙት። ይህን ምን አመጣው ከተባለ የሐዲስ እውቀታችሁ እዚህ ግባ የሚባል አይደለም። እስኪ ውርርድ እናደርግ። እስኪ አንድ ሰው መጥቶ ስራ አርካኑል ኢስላም፣ ስለ አርካኑል ኢማን፣ ስለ አርካኑል ኢሕሳን፣ ስለ እነዚህ ሶስቶቹ በቃሉ የሚያብራራ ሰው አና ተሐዳሁ አንድ ሰው ወይ ሁለት ሰው ሊመጣ ይችላል። አብዛኛው አርካኑል ኢስላም፣ አርካኑል ኢማን ከዛሊከ አርካኑል ኢሕሳን አያውቁም። አቅሳመ ተውሂድ አያውቁም። በል አቅሳመ ተውሂድ አስማ ወሲፋት ላይ የአሻኢራዎችንና የሙዕተዚላዎችን እምነት የሚያራምዱ ሰዎች ግድያው ላድርገው። ስለ ግድያው ጨረሰ። ግድያውን እዚህ ጋር ነው የጨረሰው። አይ ቲንክ መሀል ላይ የሚያወራ መስሎኛል። ኤኒዌይስ ሌላ ቦታ ይሁን መሀል ላይ የሚያወራበት ሰው እዚህ አካባቢ ያው እስልምናን ያስመጣሉ እነዚህ ንግግሮች እያለ ያወራል። ኦኬ እሺ፣ አብዱ በቃ አዳምጠው አንተ እዛው። አፎይ ወንድሜ እንዴት ነህ? ኦኬ ሰላም ነው አለን። እኔ የምልህ እሺ ወንድሜ ማለት ይቻላል ግን በእስልምና ላይ ተቃውሞም ትችትም የለኝም። እሺ ሊኖረኝ የሚችለው አንተም ሆነ እኔ ወይም ሌሎች ሰዎች አሉ እሺ ባለንበት ነገር ላይ የራሳችን የሆነ አቋም አለን። እሺ ሁሉም ሰው አሁን አንተና እኔ እንደምናወራቸው ሰዎች አይደሉም። ብዙ በቢሊየን የሚቆጠር ህዝብ ነው የሚከተላቸው ነብዩ መሐመድም። እኔ ተከታይ ላልሆን እችላለሁ፣ ግን በጣም የሚከተላቸው ሰዎች አሉ። አሁን ይሄም አንድ ተራ ሰው ያለው ሰውዬ እነሱ ሊወክል አይገባም። አይወክላቸውም። ታዲያ ምንድን ነው እሱ? ለምሳሌ አሁን አንተ አብደላ አብዶ ወይ የሙሐመድ ንግግር ሙሐመድን ይወክለዋል አይወክለውም? ኖ ሰዎች የሚናገሩት ነው እንጂ እነሱ የሙሐመድ ንግግር ነው ያልኩት። ሙሐመድ ንግግር ይወክላቸዋል አይደለም። የሙሐመድ ንግግር ሃይማኖት የወጣ ሰውን ግደሉት የሚለው የሙሐመድ ቶፒክ ላይ እንግባ። ስለ ተረት ተረትና ሐሜት 2000 ሰው እዚህ ቲክቶክ ላይ ያለ ዩቱብ ላይ በጣም ብዙ ሰው እያዳመጠን ነው። በቴሌቪዥን የሚያዳምጡን አሉ፣ በስልካቸው የሚያዳምጡን አሉ፣ በተለያየ
ቦታ ላይ ሆነው የሚያደምጡን አሉና ለእሶና ሚት ተረት ተረት የኔንም ያንተንም መስማት ስለማይፈልጉ ጌት ቱ ፖይንት ወደ ፖይንቱ እንመለስና ሰው ከእስልምና ሃይማኖቱን ከቀየረ ምንድን ነው የሚደረገው? እንደ ሸሪያው ምንም አይደረግም። ምንም አይደረግም። አይገደላል። እየሰማሁ ነበር። ይገደላል የሚለው ስለዚህ ይገደላል የሚለው ውሸት ነው። የሌላ እምነት የሚያዋርድ ከሆነ ነው። አሁን አልጠየቅኩም። ከፍ አድርጌ መረጃ ስለምጠይቅ ተረጋጋ። እኔ ጋር ስታወራ የቤቱን ህግ ልንገርህ። ተሳስተህ ላወራሃት እንኳን ነጥብ ልይዝብህ እችላለሁ። አዲስ ስለሆንክ የምነግርህ። ከዛ ከፍ አድርጌ መረጃን ታበየልሃለሁ። ስለዚህ ለምታወራን ነገር እርግጠኛ ሆነ መረጃ እንደምታመጣ ብቻ መጥቀስ እንደምትችል ብቻ ስታቅ ነው የምታወራው። የማውራት ነፃነትን የነፈኩ አይደለም። መረጃዎች ካሉ እርግጠኛ ከሆንክ ግን እንደፈለገ ታወራለህ። ጥያቄ መጀመሪያ ሰው ሃይማኖቱን ከእስልምና ቢቀይር ቢለቅ እስልምናን ምንም ባይነካ ከእስልምና ግን ኖ እስልምና አልፈልግም ሐሰተኛ እምነት ነው ብሎ ክርስትና ቢገባ ምንድን ነው የሚደረገው? እንደ ሸሪያው እንደ ሙሐመድ ትእዛዝ ለምን ሐሰተኛ ያልከው ቃል ለምን ወጣ? ከምን ሐሰተኛ ወበስ ለምን ሐሰተኛ ባይሆን ኖሮ ከእስልምና አይወጣም። እውነተኛ ከሆነ ከእስልምና ሃይማኖቱን ሊቀይር አይችልም። እስልምና ስህተት ነው፣ የተሳሳተ ነው። ቆይ አዳምጠኛ። ምክንያቱም ከእስልምና ሊወጣ የሚችለው ኦልሬዲ እስልምና ውስጥ የነበረ አካል ከእስልምና ሊወጣ የሚችለው እስልምና ሐሰተኛ ነው ሲል ብቻ። ሐሰተኛ ነው ካላለማ እስልምና ውስጥ ነው የሚቀጥለው። ስለዚህ መሐመድ ሐሰተኛ ነው በቃ ከእስልምና ከወጣ፣ እስልምናም ስህተት ነው ከእስልምና ከወጣ። ስለዚህ አላህም ለሱ አምላኩ አይሆንም ከእስልምና ከወጣ። ስለዚህ እነኚህ ትክክል አይደሉም ብሎ ክርስቲያን ቢሆን ምን ይደረጋል? አሁን አንተ እየሄድክበት ያለው ነገር እኔ አሁን ጨርሳላ ልንገርህ። አንድ ሰው ሊወጣ የሚችለው አንተም እኔም በምናገሮች ቃላቶች የሚያሳምን ነገር ሊሆን ይችላል። ያ ነገር ሐሰት ሆኖ ሊያሳምነው ችሎ ከወጣ ያኛው ሰውዬ እምነቱን አይወክልም። በቃ የሚወክለው ነገር ለምንድን ነው? አሁን አንተ የምትከራከርበት ጊዜህን ሰጥተህ እየተከራከርክበት ያለው ነገር አለ። ገብቶሃል? ይሄ ሰው የጠየቁ መልስ ፕሊዝ። አይደለም አንተ ሐሰት ነው ብለህ ያልከው ቃል ነው የተናገርኩ። ሐሰት ነው ብለህ ያልከው ቃል ነው። ሐሰት ነው ካላለ ከእስልምና ወጣም። አዳምጫለሁ እኮ አዳምጫለሁ። You are moving around the bush. ሚዩት አድርግ ቢኒ። እሱ ከየትም እየቆራረጠች የምታመጡ ቪዲዮ ሐሰት ነው። ስለ ቪዲዮ አይደለም ያወራ ነው። እኛ የጠየቅንህም ብቻ መልስ። አንድ ሰው ከእስልምና ቢወጣ ምክንያቱም እስልምና ትክክለኛ ሃይማኖት አይደለም ብሎ ወደ ክርስትና ቢመጣ እንደ ሸሪዓው ህግ እንደ ሙሐመድ ትእዛዝ ምን ይደረጋል? እሱም ብቻ ነው መልስልን። ማይክን አንሳውና ሚዩት አድርግ ቢኒ። ቀጥል። አይገደልም እኔ እላለሁ። አምጣ አስረጃ። አይገደልም። ሐዲሱን ክፈታውን። ቀጥል። ችግር የለም። አረብኛ ሆነልህ እንግሊዝኛ? ሁሉም የፈለከውን አድርገው። ያው ሁለቱም ተከፍቷል። ከምን ላይ ነው ይሄን ያመጣው? ጮክ ብላን በብላና እናሳይልህ። አንብባው። ቅድሚያ አይቼዋለሁ ግን አንብባዋ። ወይኔ ጉዴ! ማስረጃ ለዚህ እኮ ነው እነ ኡስታዝ አብዱልአዚዝ ነው የሚባለው ያ ታዋቂው ኡስታዝ ባይዘሱ በጣም ታዋቂ ኡስታዝ ነው። በፊት ላይ እዚህ ረድ የሚሰጣቸው ቲክቶክ ላይ ላሉት ከዓመት በፊት መጥቶ ጫና ውስጥ ሲገቡ የሚያስተምራቸው ኡስታዝ ነው። አሁን ላይ
ተቋርሸዋል። ብዙ ስህተት እያገኙ ትናንትና ነው የተለቀቀ ቪዲዮ ደግሞ አይቻለሁ። እዚህ ቲክቶክ ላይ ንጽጽር የሚሰሩ በሞላ እውቀት የላቸውም። የ6 ወር ኮርስ ወስደው ነው ንጽጽር እየሰሩ ያሉት። እየሰራንበት ነው። ንጽጽር እንዴት እንደሆነ እናሳያችኋለን። በቅርብ ቀን ውስጥ እናሳያችኋለን ንጽጽር እንዴት እንደሚሰራ ምናምን ብሎ የተናገረውን ሰምቼዋለሁ። እና ለዚህ ነው ሐዲስ እውቀት የላቸውም፣ የተፍሲር እውቀት የላቸውም፣ ቁርአን እንኳን በስርዓት የቀሩ አይደሉም ያለው። ለዚህ ወዶ አይደለም፣ አያውቁትም አስተምሮታቸው። እኛ ደስ ይለናል እኮ በካዱ ቁጥር ደስ ይለናል፣ ነቢያቸውን ሐሰተኛ ስለሚያደርጉ። አሁን ካሊድን አስክደውና ነቢዩን ሐሰተኛ አድርጌ አስወጥተዋለሁ ማለት ነው። ካሊድ ሰላም ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም፣ ጥያቄውን ሰምተዋል። እንደ ሸሪያው ትእዛዝ ወይንም ደግሞ እንደ መሐመድ ትእዛዝ ሰው ከሃይማኖቱ ቢወጣ ምንድን ነው የሚደረገው? እኔ አሁን እዚህ ጋር ሰፋ ለማብራሪያ ብሰጥህ ወይ ሙይት ታደርገኛለህ ወይ ታወርደኛለህ። ስለዚህ የምታዳምጠኝ ከሆነ ይኸው ቅድሚያ መረጃ ትከፍታለህ፣ ታብራራለህ፣ እያነበብክ ታብራራ። ግን አንተው ባመጣኸው ቶፒክ ደግሞ እንደምቀብረህ ወቅ እቀብረሃለሁ። ትስማማለህ? አሁን ክፈት መረጃውን። ባመጣኸው ቶፒክ እቀብረሃለሁ። ለመውረድ ብልግናን፣ ስድብህን አትጠቀመው። አሁን ይሄ እኮ ስድብ እኮ አይደለም፣ አልተሳደብም እኮ ነው። ሰፊ ማብራሪያ እንዳልሰጥ ትከለክለኛለህ አልክ አይደለ? እኔ አይገደልም ብለህ ልሞግት እንዳሰብክ ስላወቅኩኝ እኔ ደግሞ ደስ ብሎኝ መስማት ስለምፈልግ ኢቭን አንድ መረጃ እንዲህ ከሆነ በዚህ ምክንያት አይገደልም የሚል ቆይ አንድ ሐዲስ ካመጣ ነብይ ያላለም እንደዚህ የሚል አንድ ሐዲስ ካመጣ አይ ወንደር እሸልምሃለሁ። ቀጥል። ችግር የለም፣ ማስረጃ አመጣልሃለሁ፣ የሐዲሱን ማብራሪያ እሰጥሃለሁ። ግን በዚህ ባመጣህ ቶፒክ ደግሞ እቀብርሃለሁ። አንተ እችን ቃል ገባለህ። እንደ ካሮት ነብይ ገና በ63 ዓመቱ አልጋ ስር የተቀበረ ነብይ እያመለክ እስካሁን ድረስ ነብያት ስደብ በፈጠረ ፎይ። አሁን ቶፒኩ ላይ ግባ፣ መረጃውን አውጣና አብራራ። እሺ ምን ይላል መሰለህ? እስቲ የቱ ጋር ነበር ያደረከው? ያ ስለ መንበደለ ዲነሁ ፈቅቱሉህ የሚለው አካሄድ እንዴት መሰለህ? እንዳታወርድ ያደራል። ያ እከፍታለህ፣ አወርዳለሁ። ተረት ተረት አንሰማው። ክፈት። አንድ ኢቭን ሙፈሲሮች ራሱ እንዲህ ካልሆነ እንዲህ አይደለም ካሉ ይኸውልህ፣ አንተ እንደምትለው እኔ እንደምለው ካልሆነ በትንሹ ለአንድ ወር ንጽጽር አልገባ። ምክንያቱም እድሜ ልክህን እንደዋሸ እንዲሁ እንደፎከርክ አንድ ቀን እንኳን እኔን ቻሌንጅ ሳታደርግ ስንት ወር ሆነብህ? አንድ እንዲሁ ሃይማኖቱን እየካርክ ዕለት እየካርክ ነብይህን ሐሰተኛ እያደረግክ ነው ወጣው። አንድ መረጃ ዛሬ ቻሌንጅ አደርጋለሁ። ቅድም ስናገር ሰምቻለሁ። እንደፈለገህ እንድታወራ ፈቅድልሃለሁ። ምፈቅድልህ ግን መረጃ ሲኖርህ ነው። ያለ መረጃ ግን ተሆነ ማውራት የምትፈልገው እኔ ጋር አይቻልም። አንድ ቃል ማውራት አትችልም። ምክንያቱም ያንተን ተረት ተረት መስማት ስለማንፈልግ። ማስረጃ ካለህ ግን አይደለም 1 ደቂቃ አይደለም 2 ደቂቃ 10 ደቂቃ ፈቅድልሃለሁ። መረጃውን ግን ቅድሚያ ተረት ተረትህን ግን አልፈልግም። ተረት አለ እኔ ችግር የለም። ካላወራከኝ ቻሌንጅ ብቻ አለም እቀብርሃለሁ። ቃል ገባልሃለሁ። መቅበር ፉከራውን ተወና አሁን ትቀብረኛለህ። ቅድሚያ እስኪ አሁን ቶፒኩ ላይ የተጠየቀውን ማብራሪያውን ክፈትና ሐዲሱን እንደዚህ ካልሆነ እንዲህ አይሆንም ያለበትን ነብይህን ማስረጃውን አምጣና ቀጥል። ይሄው አንዴ እየከፈተ ነው፣ ታገሰኝ። እሺ አይደለም አሁን 1 ዓመት እታገሳለሁ። በዚህ ጉዳይ ላይ ኢጅማ ያለበት ነው። በዚህ ጉዳይ ላይ ልንገርህ፣ ምንም ጥርጥር ምንም ኪላፍ የሌለበት ነገር ቢኖር ከሃይማኖቱ የወጣ ሰው ግደሉት የሚለው ነው። ትንሽ ብቻ። እሺ ችግር የለውም። ቢኒ ሰላም ብያለሁ። ዩቱብ ላይ ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ናችሁ የዩቱብ ጀማ? እቁብ ዛሬ ማን ነው የሚበላው?
ነገ ጾም ማስያዣ አንተና ጾም ታስይዘን አንተ ነው። እሺ ቻሌንጅ ብቻ ሳይሆን እቀብራለሁ እያልኩ ነው። አሁን ግን እንዳታጠፋው ካሜራውን። ይኸውልህ በእስልምና አስተምሮት ምን እንደሚል አንብብ። ይኸውልህ በሃይማኖት ማስገደድ የለም። አዎ እሺ። ቀናው መንገድ ከጠማማው በእርግጥ ተገለጠ። ጣዖትም የሚክድና በአላህ የሚያምን ሰው ለእርሱ መበጠስ የሌላት ጠንካራ ዘለበት እርግጥ ጨበጠ ይላል። በእስልምና በሃይማኖት ማስገደድ የለም። ይሄ ቁርአን ነው እንደዚህ። ስለዛ ነው መንበደለዲ ነው ፈቅዱ ስለሚል ቆይ ኦኬ፣ እንደዛ ቢልህም በሃይማኖት ማስገደድ የለም ቢልህም ይሄ ለማን የተሰጠ ትእዛዝ ነው መሰለ? ክርስቲያን የነበሩ ኦልሬዲ ሙስሊም ያልነበሩትን በመጀመሪያ የተሰጠ ትእዛዝ ነው። ኑ ወደ እስልምና ግቡ ብሎ ማስገደድ በፊት የለም ነበር። እስልምና ውስጥ የነበረ ሲወጣ መግደልና እኔን ለምሳሌ ሸሪዓውን አይገድለኝም። ኦልሬዲ ክርስቲያን ስለነበር ሙስሊም ስላልነበርኩኝ አስገድዶ ሙስሊሙን አይለኝም። አሁን ማለት ነው በሸሪዓው በዛ ህግ መሰረት በዚህ ማለት ነው። ከእስልምና ከነበርኩ ግን ከእስልምና ከወጣው ካፊር እባላለሁ። ካፊር ደግሞ ሙርተድ እሆናለሁ፣ እገደላለሁ። ልዩነት አለው። ይሄ የተሰጠው ለማን ነው? ና ወደ እስልምና ግባ ተብሎ አይገደልም ነበረ። ይሄም ደግሞ ተሽሯል። አብሮጌሽን የሚባል አለ። ሱራ 8:39 አንዴ ክፈተው። አልተሻለም። ይሄ ቁርአን አይሻርም። ቁርአን አይሻርም እኮ ላሳያለሁ። በጭራሽ ወላሂ አይሻርም። ፕሊስ አንቀጽን ከአንቀጽ ቦታ መለወጥን ብንፈልግ የሚለውን አታውቀውም ማለት ነው። በአንቀጽ ቦታ አንቀጽ ይለወጣል አይለወጥም? ሊለወጥ ይችላል። በቃ ስለዚህ ተለውጧል። ምን በሚል ማስገደድ የለም ቢልም ሱራ 8 ላይ ሃይማኖት ላላ ብቻ እስኪቀር ድረስ ምን በሏቸው? ላንብብልህ። በጦር ዘረፋ ምዕራፍ ተቀይሯል። ከፍ አድርግልን። ሁከት እስከማትገኝ ሃይማኖት ሁሉ ለአላህ ብቻ እስኪሆን ድረስ ምን በሏቸው? ተጋደሏቸው። ቅድም ምን አልከኝ አንተ? መጋደል የለም መፍት ነው አልከን አይደል? እዚህ ጋር ደግሞ ምን አለ መሰለ? ሃይማኖት ምን እስኪቀር ብቻ ለአላህ ብቻ እስልምና እስኪቀር ብቻ ምን በሏቸው? ተጋደሏቸው። አለስ ግጭት ይሆንብሃል። አልተሻረም ካልከን እናመሰግናለን። ቁርአን እርስ በርሱ የሚጋጭ ነው። አብሮጌሽን ግን ታጸድቃላችሁ። ሐዲሱ ደግሞ አንተ የጠቀስከው ጥቅስ ከእስልምና የወጣን የሚመለከት አይደለም። ሐዲሱ ከእስልምና የወጣን የሚመለከት ነው። ሐዲሱን ታብራራለህ አሌስ። አሁንም ደግሞ ፎር ሴክ ኦፍ አርጉመንት ልቀበለው፣ ይህን ሰውዬ ልቀበለው። ኢቭን ከእስልምና ለወጣው ነው የተነገረው ብዬ ልቀበለው። ከእስልምና የወጣን ማስገደድ አይቻልም ይላል ቁርአኑ ብዬ ካሊድን ልቀበለው። ፎር ሴክ ኦፍ አርጉመንት። ነቢዩ ደግሞ ምን ብሏል? ከእስልምና የወጣን ግደሉት ሊትራሊ ብሏል። እሱን አናሳይ 40:59 ላይ። በዚህም መሰረት ቁርአንና ሐዲስ ይጋጫሉ። ሙሐመድና አላህ ይላተማሉ። ቁርአንና ቁርአን ይጋጫል። ሐዲስና ነብዩ ቁርአን ያሉትን አሳይ። ይጋጫል። አላህና አላህ ይጋጫል። ሐዲሱን ክፈተዋል። ነብዩ ያሉትን አሳይ እኮ ላሳይ ነው። አንብበው እስኪ። أخبرنا عمران بن موسى قال حدثنا እታች አለችው የመጨረሻው ላይ መንበዲናሁ ከምትለው ጀምር። من بدل دينه فاقتلوه። ትርጓሜው ምን ይላል? ይህ ማለት አንተ እንደምትረጉመው ተርጉሞ ሐዲሱ ምን ማለት ነው የሚለው የራሱ እንትን አውድ እኮ አለው። አንተ ዝም ብለህ በቀጥታ ሳይሆን እንትን የሚለው ተርጉሞ ምን ይላል? ልነግርህ ነው። ተረጋጋ። ቀጥል። ይሄ ማለት ሃይማኖቱን ቀጥሎ ቀይሮ እናንተ ጋር ቂታል ያደረገ እናንተ ሰው አይልም። እናንተን የተዋጋችሁ ሚል ወራዳና ቆሻሻ ትበል። እናንተን
የተዋጋ የሚለውን እዚህ ሐዲስ ላይ ያሳየኝ። እስልምና እንደዚህ ነው። ውርደትና ውሸት ከነቢያቸው የተማሩት ነው። እናንተን የተዋጋ አይልም በፍጹም። አዲሱ መንበደለ ዲነው ፈቅቱሉ የሚለው ሃይማኖቱን የቀየረን ግደለው ነው የሚለው። ማንኛውም ሃይማኖቱን ተቀየረ ግደለው ነው የሚለው። እንዲህ ነው የሚዋሿችሁ እነኚህ ቆሻሾች ወራዶች ኡስታዞቻቸው ማለት ነው። ያሁን ይህን አንድ መስጊድ ላይ እኮ አሰጋጅ ነው። የሙሐመድን ሱና የሚከተለው በውሸት ነው። ሙሐመድ በእኔ ላይ ዋሸ ገሃነመ እሳት ይገባል ብሏል። ሙሐመድ እንደዚህ አላለም እያለ ነው። ፊት ለፊት አዲሱን ከፍተን ኢቭን ማብራሪያ እንኳን አምጣለት እስቲ። እንደዚህ አይደለም አይገደልም የሚል ማብራሪያ ጥቀስለት። ለዚህ ንግግር ሙሐመድ እንደዛ አላለም ብለህ ቆይ አዳምጥ። ስድብ ደግሞ አሳድብ። በስነ ስርዓት እናውራ። አሁን ክፈት እናንተን የተዋጋ ሚል ነው ብለሃል። ክፈት ወራዳ ሌባ። ማን ጋር እንደገባ አላወቅማ። እንዳትዋሽ ብዬ ነበር ቀደም። አሁን በምን እንደማሳይ ታውቃለህ? እነ አሊ ምንም ሳይጠይቁ ምንም ሳይዋጓቸው እሳት ለቀውባቸዋል። ኢቭን አንዱ ይሄ ከእስልምና እኮ ትናንት ወጣ ሲባል ከእስልምና ወጣ ካላረዳችሁት አልቀመጥም ያሉ አመጣብሃለሁ፣ ምንም ሳይዋጓቸው። ስለዚህ ሳቦችህ ነፍሰ ገዳይ ለነብይ ታዛዥ አልነበሩም ብዬ እፈስርብሃለሁ። አሁን ቅድሚያ ግን እቺ ባልካት መረጃ አንተ እሺ፣ በጥቅም ሃይማኖትን የቀየረ ነው የሚባለው በደል የሚባለው ብዙ አይነት ትርጉም አለው። አይልም በጥቅም የሚል የለም። በጥቅምም ቢሆን መፍቱ ነው። በጥቅምም ቢቀየር መፍቱ ነው። እናንተ በጥቅም ሙሐመድ ብሏል። ምን ብሏል መሰለ? ቆይ የልታመልጠኝ መሰለ? ሙሐመድ ምን አለ መሰለ? ልቦቻቸው የባበሉ እነኛን ምን ስጧቸው ይላል መሰለ? ሙሐመድ መቶ ግመል የሰጣቸውን ረሳኸው? አይ ቲንክ ሱራ 960 ወይም ደግሞ ሱራ 860 ላይ ለማን የሚረብሽ ወይዚህ ሚዩት አድርግ እንትና። እነኛ ልቦቻቸው የባበሉ የከጀሉትን ምን ስጧቸው ይላል? ጥቅም በመስጠት ወደ እስልምና አንጧቸው። ሳቦቹ እንደውም እኛ ተዋግተን እኛ ዘርፈን የጦር መሳሪያችን ደሙ እንኳን ሳይደርቅ እንዴት ለነሱ ግመል ትሰጣለህ ብለውታል። በግመል ሰዎች ወደ እስልምና እንዲገቡ ገንዘብ ጥቅማጥቅም ሲሰጥ ነበረ። ሰዎች ለጥቅማጥቅም ብለው እንኳን ቢወጡ መግደል ሐራም ነው በእኛ። አይ አንተ ደግሞ አሁን ምናል ቅድም ስለተዋጉ ነው አልክ። አሁን ደግሞ የሚገደሉት በጥቅማጥቅም አግኝተው ከወጡ ነው አልክ። ኢቭን ከራስ ጋር ክለሽ ያደርጋል። ኢቭን እንደዛ እንኳን ቢሆን ጥቅማጥቅም እንፈልገው ቢወጡ እንኳን መግደል የሚል የለም። ታመጣ ትችላለህ እንደዛ ሚል? እሺ ቃሌን ልፈጽምና ቀደም የጠቀስኩትን ግዴታ ምጽዋትን የሚከፍሉትን ለድሆች ምስኪኖች፣ በእርሷም ላይ ለሚሰሩ ሰራተኞች ልቦቻቸው ይህን መደማሰሩ ልቦቻቸው በእስልምና ለሚለማመዱት ይሄ የሚሰጠው ምንድነው? ምጽዋት ስጧቸው ለነሱ ምን እስልምናን ልባቸው ለማመድ ወደ እስልምና እንዲመጡ ማለት ነው። ሐዲስና ተፍሲሮች አሉ በግልጽ ሙሐመድ በጣም ብዙ ግመሎች እስከ 100 ድረስ ለነኛ ሲሰጣቸው እኛ የተዋጋንበት ደሙ እንኳን ሳይደርቅ እንዴት ነው እሱ ለነሱ ትሰጣለህ ምናምን ብለው ሲሉት እነሱ ገና ስላልመጡ ማማመለያ ነው። እናንተ ሌላ ጦርነት አለ። ይሄ ስለ ሰደቃ ነው የሚያወራው እኮ ስለ ሰደቃ ነው የሚያወራው። እነማ ሰደቃቱ ለልፉቀራኢ ወልመሳኪን ወልዓሚሊና ዐለይሃ ወልሙአለፈቲ ቁሉቡሁም ሌላም ያወራል። ሰደቃ ነው የሚያወራው። ሰደቃ መስጠት ያለባቸው ሰዎች ነው። ቆይ ካሊድ ስለ ሰደቃ ነው ከፍ አድርገዋል። ሰደቃው ለማለማ ነው የሚሰጠው አለ። ምጽዋቱ ለማለማ ነው የሚሰጠው። ዝቅ አድርገው ለማለማ ነው ዝቅ ቁርአኑ ይኸው ሆኖ ዝቅ አድርግለት። አረብኛውን አይደለም ፈልገው ለድሆች ለምስኪኖች እሺ፣ በአላህ መንገድ ለሚታገሉ እሺ፣ ለመንገደኛ አይልም። ወፊ ሰቢልላህ ወቢን ሰቢል ለእንደዚህ ነው የሚለው አይልም። መንገደኛ አይደለም። ማብት ይችላል። አማርኛውን ሲያርገውና ቀጠፍክበት። አየህ፣ ከፍ አድርገው አማርኛውን ቀጠፍክበት። መንገደኛ ለሽፍታ ትሰጣለህ? ሽፍታ መንገደኛ ነው። አይ ለምስኪን የተባለው ለመንገደኛ ዝም ብሎ ይሰጣል? አይሰጥም። ኦኬ፣ ለማን ነው አለ? ለደሆች፣ አማርኛውን ከላይ ጀምረህ
እኮ ያው ግዴታ ምጽዋቶች የሚከፈሉት አለ ለድሆች፣ ለምስኪኖች፣ በእርሷ ላይ ለሚሰሩ ሰራተኞች ልቦቻቸው ለሚማልዱት ፈስረው ሲ ልቦቻቸው በእስልምና ታዲያ ይሄ ከእስልምና ወጥስ ነው ለሚለማመዱት እንጂ ይስቃል። ከእስልምና የወጡት ነው አላልኩም። እኔ ከእስልምና የወጡ ናቸው አላልኩም። ወደ እስልምና እንዲገቡ ወይም ደግሞ እስልምና እንዲመኙ ነው። ተፍሲሮችን ሐዲሶችን ማታክ ከሆነ በሐዲስ ፈሰርባለሁ በቃኝ እስክትል እኮ ለደረሰዎች እኮ ነው። እስልምና ለሚለማመዱት ማለት ለደረሰዎች እንደማለት ነው። ቅርአት ለሚቀሩት እስልምና ለሚለማመዱት መረጃ ይሄው ያለ እኮ ነው። ይሄው እኮ ራስ እኮ ያለ እኮ ነው። እስልምና ለሚለማመዱት ማለት ነው። መረጃው የእስልምና እውቀት ለሚለማመዱት ራሱ ይመልሳል ራሱ። ይሄው እኮ ቆይ መረጃውን ክፈተው ቅድሚያ። መረጃው ከይኸው ለህፎይ እስልምና ለሚለማመዱት ማለት ነው። ደረሰዎቹ እስልምናን አልተለማመዱም ማለት ነው። አያውቁትም እስልምና ልክ ለእንትኖች ማለት ነው። ይሄ ገዳም የሚቀመጡት የለም እናንተ ጋር ለእነሱ ነው ሰደቃ የሚገባውን ለማለት አይደለም። ኧረ ተው በእናትህ በራሳችሁ ክፈት። እንደዛ ብሎ የፈሰረልህን ክፈትልኝ። እንደዛ ብሎ የፈሰረልህን ተፍሲሩ ይሄው እኮ ቃል ከፍ አድርገውና አድርገው እዛው ላይ እኮ አለ ተፍሲሩ። ምን አገናኘው ከዚህ ተፍሲር ጋር? ይሄ እኮ በእስልምና ለሚለማመዱት ማለት እስልምናን ትምህርት ለሚማሩት ከፈለክ ይሄን ትምህርቱን እነ ቡኻሪ ማን አድርግና አሳየኝ። ኦኬ እሺ አሳያለሁ። እኔ በተፍሲር በሐዲስ አሳያለሁ። አክቹአሊ አይ ዶንት ኖ ምን ያህል እውቀት እንዳለ አላውቅም። በመቶ ምናምን ግመል ሰጥቷቸው ነበር መሐመድ እና ይህ ነው። ለመሆኑ እቀብርሃለሁ ሰዓት ደግሞ ልግባና ልቅበርህና ልውጣ። ቆይ ኢየሱስ ክርስቶስ አዳም አንተ ከስራለ ኧረ በእናትህ ቆይ በእናትህ ድንቁርና ገና ቆይ በእናትህ ፕሊስ ቃል መክፈት ከቻልክ ብከፍትልኝ ደስ ይለኛል። ምናፍ ሙሉ ጋር ዋሸሁ ወላሂ አልዋሸሁም። እሺ ያላችሁ እውነቱን ነው እያወራ ያለው። ዋሽቻለሁ አልዋሸሁም። ይህ ፊታዊ ሆኑ እናንተ ዋል ያለው ነው ያወራው። የቱ ጋር ዋሸው ታውቁ? አይደለም ይሄ የሚፈሰረው አዳም ሐዲሱ ላይ ያለው መንበደለ ዲን ነው ማለት መቀየር ነው። ስለመቀየር ነው የሚያወራው። ገብቶሃል? ቅያሬ ነው። ሃይማኖቱን በተለያየ ፕሊስ ተረጋጋ። ምንድነው ወደ ሌላ ቦታ የምትሄዱት? ይሄንን በአማርኛ በትክክል አንብቡ። ቆይ ተረጋጋ። ተቀብረህ ነው እንደምትለው አዳምጤሽ ፕሊስ ተረጋጋ። ቆይ ተረጋጋ። አይ ምንም የሚያውቀው ነገር እኮ ስለሌለ ነው። አልዋሽም። እኔ አሁን ትክክለኛ ነገር ነው። አንዴ ቢኒ ይሰማል። ወንድማችን ያለን እንግዲህ ልብ ብላችሁ ሰምታችኋል። እስካሁን ሲጨቃጨቅ የነበረው መሐመድ በገንዘብ አያሰልምም እያል ነው ሲጨቃጨቅ የነበረው። ልብ በሉ ምን ያህል ውሸታም ወራዶች እንደሆኑ፣ ለሃይማኖታቸው የማይታመኑ እንደሆኑ በደንብ አሁን ትረዳላችሁ። ይሄ ልጅ አሁን ይህን ማስረጃ ባናወጣው ዋሽተን እኛ የዋሸን አስመስሎ ሊያልፍ ነበረ። ይኸው በአማርኛው አምጥቼላችኋለሁ። ሪያዱ ሳሊም ቅጽ 1 ላይ ይኸው ሐዲስ 553 ላይ አነስ ረዲየላሁ እንዲህ ሲሉ አስተላልፈዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላም ውስጥ ምንም ነገር አይጠይቁም የሚሰጡ ቢሆን እንጂ ካለ በኋላ ማን ነው አንድ ሰው መጣና ጠየቃቸው። በሁለት ጋሪዎች መካከል የሆነ በርካታ ፍየሎችን ሰጡት። ወደ ወገኖቹም ተመልሰው ወገኖች ሆይ ኢስላምን ተቀበሉ፣ መሐመድ ድህነትን የማይፈራ ሰው አይነት አሰጣጥ ይሰጣል ሲል ተናገረ። አንድ ሰው ዓለማዊ ጸጋን መሻት ኢስላምን ቢቀበል እንኳን ብዙ ሳይቆይ ኢስላምን ከዚች ዓለምና በውስጣዊ ካሉት ጸጋዎች
ይበልጥ ያፈቅራል። ምንድነው እዚህ ጋር የተደረገው? መሐመድ ምን ያደርጋል? ገንዘብ ይሰጣቸዋል። ሰዎቹ እዚህ ጋር ምን ያደርጋሉ? ወደ እስልምና ሲመጡ ዓለማዊ ጸጋ ገንዘቦችን ይሰጣሉ። መሐመድ እዚህ ጋር የሰጠው ሰውዬ ምንድነው? ፍየሎች፣ ብዙ ፍየሎች ነው የሰጠው። ለያዝህ ከዚህ ጋር ቃል ለያዝህ አንተንም እዚህ ጋር አንብበውና ሂድ ከላይ እዚህ ጋር ስለ እንዴት ስለማናኗር ነው ከክርስቲያኖች ጋር እንጂ እንዲሰልም ብሎ መሐመድ አሰጠው። እንዲሰልም ብሎ ነው የሰጠው ለዛ ሰውዬ አይደለም። የማይሆን አዲስ አታ አሁንም ሁለተኛ ውሸት ከሐዲሱ የምንማራቸው ቁም ነገሮች ምን ይላል? ወሃብያው አሁንም ሲዋሽ ደግሞ እጅ ከፍንጅ ተያዘ። አልዋሽም እኮ አሁን የቱ ጋር መሐመድ እንዲሰልም ነው ብሎ ይሰለኝ ያው ሸርሁን አንብብ። ከሐዲሱ አሁን ምን አለ ወንድማችን? ለእስላም ሌላ ዝቀባጠረ የማይሆን ነገር ከሐዲሱ የምንማራቸው ቁም ነገሮች ብሎ ካስቀመጠ በኋላ ሰዎች ኢስላምን እንዲላመዱና እንዲወዱ እንዲያፈቅሩ የገንዘብ ስጦታ ጠቃሚ ነው። የዘካ ገንዘብ ለዚህ አገልግሎት ይውላል። ነቢዩ ሰለላሁ ዐለይሂ ወሰለም ቀልብን በምን መልኩ ማከም እንዳለባቸው ያውቃሉ። ኦኬ። በጥበብ ከዱንያ ማለት ገንዘብ ማለት ነው። ፍቅርና ፍላጎት አውጥተው በውጭ ዓለም ናፋቂ ያደርጓታል። ከገንዘብ ፍቅር ከኢስላምን ወደ ማፍቀር ይመለሳሉ። ስለዚህ ገንዘብ እየተሰጣቸው ወደ እስልምና ይመጣሉ። እኔ አይደለም ያልኩት፣ ሸርሁ ከሐዲሱ የምንማራቸው ቁም ነገሮች። ወሃብያው ድጋሚ ውሸታም እንደሆነ እዚሁ ቀብረነዋል። እያያችሁ እዚሁ የራሱን ኢንተርፕሬቴሽን እየሰጠ ያጭበረብራል። አመሰግናለሁ። ጨርሻለሁ። እሺ እንደፈለግካት በለኝ፣ እንደፈለጋችሁ በላቸው እነሱ። አሁንም አትዋሽ፣ እንደፈለጋችሁ በል እነሱ። እኔ እንደፈለግ እንደጻፍ ነው። ኦኬ ዜነዲን ሰላም ብያለሁ። ሰላም ነው። እንዴት ነው? አለን አልሐምዱሊላህ። መልካም ሜቢ ጥያቄዎችን ሰምታችኋል? ጥያቄ አለኝ። ጥያቄ በኋላ ላይ የምንቀበልህ ሁሌም በኋላ ነው እንደ የምትለኝ? ኧረ ተው ተቀበለኝ። አሁን ቶፒኩ ላይ ከሃይማኖቱ የወጣ ሰው ምንድን ነው የሚደረገው? እንደ ኢየሱስ ከሆነ ይገደላል። ኦኬ ያ እንደ ኢየሱስ ከሆነ ይገደላል። ምክንያቱም ኢየሱስ የምትከተል ከሆነ ክርስቶስ ስለተናገረ ችግር የለም። ክርስቶስ እንደተናገረው ከምኩራብ ያወጧችኋል፣ ከዚህ በላይ ደግሞ የሚገሏችሁ ጊዜ ይመጣል ስላለ እውነት ነው፣ እንገደላለን። እንደ ኢየሱስ ከሆነ አትመውቱኛ ማስረጃ ላሳይሽ። አዳምጥ። አትጩ። ጥያቄ ካለ ትጠይቃለህ። አሁን የራስን መልስ። አታውራ ካልከኝ አላውራም፣ ችግር የለም። አትመውተኝ። እንኳን መሐመድ ምን ብሎ ነው ያዘዘ? ከእስልምና የወጣን ሰው እኔ እንትኑ የአንተን ላሳይ ማስረጃ። አምናሃል? ካመንክ እኔን አስተምርሃለሁ፣ ችግር የለው። አሁን ጥያቄ ካለ ትጠይቃለህ። አሁን የተጠየቀውን ትመልሳለህ። ጥያቄ አይደለም። ይሄን ኢማንና ከዛ አስተምርሃለሁ። መሐመድ ያለው ታብታብ አድርገው በቃ። ቴንኪው። ኦኬ አንዱ ወልሻ ነው የሚለው ክርስቲያኑ አንዱ አንድ ካታሉ አሁን ችግሩ እኮ ምንድነው? እሱ አስተምሮታቸውን ጠንቅቀው አለማወቅ፣ ከዛ በኋላ ደግሞ ፓኒክ አስተምሮታቸውን የእነኝህ ድንቁርና በጣም እየከፋ ነው እለት እለት ማለት ነው። አስተምሮታቸውን አያውቁም። ውስታዞቻቸው የሚሏቸውን የማይሰሙ መጮህ እውቀት ይመስላቸዋል። ዝም ብለው ስላወሩ እውቀት ይመስላቸዋል። ሰላም ነው አይደለም። መግባባት እራሱ እንዴት እንደሚቻል ማለት ነው። አንዳንዴ ለመግባባትም እኮ ቆይ ተረጋጋ። ለመግባባትም አትሊስት ትንሽ ካነበበ ሰው ጋር ትግባባላችሁ። ካላነበበ ዝም ብሎ ከሚጮህ ጋር ግን መግባባት እራሱ ይከብዳል። ክርስቲያኖች ባካችሁ አትላኩ።
እናንተን ሳስገባና ሳስወጣለሁ አለ። ዋብያው ያ በመጪው እውቀት ይመስለዋል። በመጪው እውቀት ይመስለዋል። ደንስ ነስሮ ሰላም ነው። እንኳን ደህና መጣህ። ጥያቄን ይመልሳለሁ። አንተ እዚህ ጋር የመጣው ሃይማኖትን ለማስተማር ነው ወይስ የእስልምናን ሃይማኖት ለመናቅ ነው የመጣው? እዚህ የተናቀ ነገር ምን ይናቃል? የተናቀ ነገር ምኑ ይናቃል? በመጀመሪያ ደረጃ እኔስ ለመናቅም እኮ የመናቅ ደረጃ ላይ ሲደርስ ነው። ከእስልምና የወጣን ሰው ምንድን ነው የምታደርጉት? እንደ ሸሪያ እሱን መልስላሉ። ስለዚህ እኔ ደግሞ እኔ እያደረግኩ ያለሁት ሰዎች የሚያመልኩት የሚከተሉት ሙስሊም ምን እንደሆነ የሚከተሉት እሱ ማሳየት ነው ስራዬ። አሁን ቶፒክ ላይ ግባ። እባክህ አታልቅስ። ቶፒክ ላይ ግባ። በዚህ ውድድር አሁን ከአንድ ሰው ከዚህ ውድድር አንድ ሰው ከተሸነፈ ሃይማኖት መልስላለሁ። እኔ ሃይማኖትን ይቀበላሉ ካለ አንድ ሰውዬ የራስን ሃይማኖት የመጨረሻ ጥያቄ ነው የምሰጥህ፣ የመጨረሻ እድል። እንደ ሸሪያው እንደ እስልምና ሰው ሃይማኖቱን ተቀየረ ምን ይደረጋል? ከእስልምና ከወጣ እሱን ከመለስኮ ራሱ እኮ እንትን አትልም አንተ። አሁን የራስን ሃይማኖት ማስተማር ሲገባብህ አንተ እስልምና ይሄ ነው። ፐርሶናሊ ሰው ከክርስትና ቢወጣ ምን ይደረጋል? ምንም ጥያቄ ምንም አትጠይቅ ሚላክ እኔ የምትጠይቁኝ ከክርስትና ሰው ቢወጣ ምን ይደረጋል ብትሉኝ ምንም አይደረግም ነው ብላችሁ። ሩጥ፣ አምልጥ፣ ፈርጥጥ፣ ሽሽ ልጠምነው ልከፍር ነው። የዋብያዎች ትልቅ መልስ ይሄ ነው። አብራራ፣ ተንትን፣ መረጃ አንጣ፣ መወገት። ከዛ ውጪ ድንቁርናህን እዚህ መጥተህ አታልቅስብኝ። ምን አገባኝ? ጎትቼ ገርፌ ሱሬን አውልቄ አላስገባሁህ። ራስን ወርዳ የመጣው። እስቲ ድፈሩና ነቢያችን ከእስልምና ወጣን ግደሉት ብሎናል፣ እንገላለን በሉ። ተሸማቀቃችሁ፣ አፈራችሁበታ። እናመሰግናለን። እሱ እየመጣ ነው። በዚህ ላይ ብላ እየገባ ነው። እሱ እየገባ ነው። ቆይ እየመጣ ስለሆነ ነው። ጠብቅ፣ 5 ደቂቃ ከሱን ይፈሳል። አንተ ላይቡን ትዘጋለህ። ከ5 ደቂቃ በኋላ ትዘጋለህ። ፊትህ ተንቀጠቀጠው። በጣም አይኔ ራሱ መፍራት በጣም እየተንቀጠቀጥኩ ነው። አራግቡልኝ በእናትሽ፣ ሞቀኝ። በጣም ፈርቻለሁ። እሺ አስገባው። እሱን መጥተዋል። ጎበዝ፣ አንተ ራስህ አስገባው። ድፍረታቸው ማለት ነው። ኧረ ተው። የትኛውን ሃይማኖት ለአንተ እስልምና እንትን ለማለት የምትሞክረው? እንደፈለግ ጥያቄ እንዳይጠይቅ ታደርጋለህ። አወርዳለሁ እያልክ ጥያቄ እንዳይጠይቅ። ዲሉ ሙሐመድ እንኳን ደህና መጣ። እንደው አንድ ሙስሊም እንኳን ጭንቅላቱ የሚጠቀም አንድ ዋብያ ሙስሊም በተለይ የሚታጣ አንድ አይምሮ ያለው ሁሉ ገብቶ የሚያለቅስ ሁሉ እንዳለ እንደ ዞምቢ በቃ እኮ በኢየሱስ ምን አይነት መንፈስ ነው የተጠናወታቸው? ግን ክርስቲያኖች ምን ይሰማችኋል? ይህን ስታዩ አጋንንት ምን ያህል እየተጫወተባቸው እንዳሆነ ስትመለከቱ ምን ይሰማችኋል? አጋንንት በዚህ መጠን ነው ህዝቡ ላይ እየተጫወተበት ያለው። እንዴት እንደሚዋሹ ከኡስታዞቻቸው ጋር እርስ በርስ ሲጋጩ ካያችኋቸው ምን ያህል እየዋሹ እንደሆነ አንድም በዛ ትረዳላችሁ። ዕለት ማለት ነው። ዕለት መዋሸት፣ ዕለት መቅጠፍ።
ይህ የእስልምና መገለጫ ነው። እኛ ምንም ልንተባበራችሁ አንችልም፣ ምንም ልናደርግ አንችልም። አስተምሮታችሁ የበከተ የገማ የሸተተ ስለሆነ ነው። ስለዚህ ረጋ በሉ፣ ፓኒክ አታርጉ። አንዳንድ ይሰለቻል ማለት ለሰውም እኛ እዚህ ገስት ላይ ያለነው ብቻ ሳይሆን ከስር ያሉት እራሱ ይደብራቸዋል እያስባለሁ። ሰላም ነው? እንዴት ነው? ሰላም ነው ይመስገነው። ኦኬ፣ ጥያቄውን ሰምተዋል? አይ ከቅድሙ እየተከታተልኳችሁ ነበረ ትለው እና አሁን ቤቱ አንተ ነው አይደል? ኦኬ። እና ስትጠቀም ደግሞ አሁን አንተ ሃይማኖት በአንድ በኩል ሃይማኖትን እያስተማርክ ነው፣ አለም ደግሞ እዚህ ክፍተት አለ ብለህ እየነገርክ ነው አይደል? እሺ። እና ስታወራ ቃላቶችን ለምንድን ነው የማትመርጠው? አሁን አንተ እኮ ጥሩ ስነ ምግባር አይደለም እያሳየ ያለው። ምን አልኩኝ? አሁን እስልምና እምነት ተከታይ አይደለም። እስቲ መልስልን። የምታወጣቸው ቃላቶች ከሃይማኖቱ የወጣ ምን ይደረጋል እንደ እስልምና አስተምሮ ብዬ ጠየቅኩ። እሱን ብቻ መልስልኝ። እሱ ራሱን የቻለ ጥያቄ ሆኖ ሳለ አንተ አሁን ሌላ ሃይማኖት ተከታይ ነው። እዚህ ውስጥ ያለው ብዙ ሃይማኖት ተከታዮች አሉት የሚከታተሉ የሚያውቁ ማለት ነው። አንተ የምትጠቀመውን ቃላት መርጠን መጠቀም አለብን። እያዳመጠህ ነው። እዚህ ጋር ከ2800 በላይ እያዳመጠ ነው። ዩቱብ ላይ ብዙ ሰው እየሰማ ነው። ያንተን ሮሮና እየየ መስማት አይፈልጉም። መስማት የሚፈልጉት መልስ ነው። መልስ ነው። ያንተን ሮሮ መልስ ነው መስማት የምፈልግ። አታስገምት፣ ራስን አታስገምት። እስልምና እንዲህ ነው ሰዎች ብለው በደንብ እንዲንቁህ አንተንም አታደርግ። መልስ ካለ መልስ፣ ካሌለ ዝም ብለህ አዳምጥ። ከስር ያላችሁ 2800 በላይ ሰዎች አዳምጥ። ወይ ትንሽ ግልጽ ላድርግላቸው። እስልምና ይሄ ነው። ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ያለቅሳሉ፣ ይገባሉ፣ ይሳደባሉ፣ ይገባሉ፣ ያለመረጃ ዝም ብለው ተቀዳው ይወጣሉ። ምክንያቱም እነሱ ሙስሊም ናቸው። የጠየቀውን ትመልሳለህ። በቃ ከዛ ውጭ ግን ቤቱ ፖለቲካ መሰራበታለህ። የምትንጮህበት የምትንጫጫበት አይደለም። በነቢይ አስተምሮ የምትሸማቀቅ የምታፈር ከሆነ ገስት ላለመግባት እኔ ገርፌ በሳማ ሱሬን አውልቄ እየለበለብኩ እዚህ ገስት ላይ አላስገባሁህም። እጅን አውጥተህ ገብተህ በመጀመሪያ ሰርች አድርገህ መተህ ገስት ልከህ ተሻምተህ ተሰልፈህ ለምነህ ነው የገባው። መልስ ካለ ትመልሳለህ፣ ከሌለ ትወርዳለህ። ሰው መስማት የሚፈልጋለ፣ መማር የሚፈልጋለ፣ ማወቅ የሚፈልጋለ ቦታ ትለቃለህ ለነሱ። እኔ አላስገደድኩም፣ ማንንም ያስገደድኩት የለም። ስለዚህ ገብተህ እኔ ጋር አታልቅስ። አሁን ማይክን አንሳና እኮ አንተ አሁን ቤት መልስ እኮ አሁን አስገባትና ለማውጣት ብቻ ነው ለምትጠቀመው አይደል? አይደለም፣ እንድመልስ ነው እንጂ እየየ እንድነግረኝ አይደለም። አሁንም እኔ የምጠይቅበትን ጥያቄው ላይ ግባና ሰው እንደ እስልምና በሸሪያው ህግ ከእስልምና ቢወጣ ምን ይደረጋል? አስተምሮ በስነ ስርዓት እያስተናገድክ አይደለም እኮ አንተ ገብቶ ምላሽ የሚሰጥህን ሰው እባክህ መልስ። ቀጥል። ጨርሰኛ መጀመሪያ ላስወጣ የመጨረሻ ቻንስ፣ የመጨረሻ ጥያቄ። ገብቶ ወጡ እያወሩ አንተ ታወርዳለህ ሳይጨርሱ። ምንድን ነው ያንተ ቤቲስ አላማው? ከስር ሆነ አውራ፣ ወይንም ደግሞ አሸንጉሌት አስቀምጥና እሷን አዋራት። ቤቱ ስታዩ አንተን ተረት የምናዳምጥበት ይመስላል። 3000 ሰው ቁጭ ብሎ አንተን እየየ እና ሮሮ ብሶት፣ የኑሮ ውድነት የጠበሰን ወይንም ደግሞ ሌላ ምክንያት የመረረህ ከሆነ እዚህ መተህ እየየ እንድትልብን የአንተን እንትን እየየ እኮ የምንሰማበት የህዝብ ድምፅ የምንሰማበት እንትን አፈ ጉባኤ ነገር አይደለም። እዚህ ጋ የምታውቀው ልመልስ ነው። ፕሮሚስ እንኳን ደህና መጣህ። እፎይ ሰላም ነው? ሰላም እንኳን ደህና መጣህ። አለን። እንዴት ነህ? መልካም። ጥያቄውን ሰምተዋል? ምን ነበረ? እንደ ሸሪያው ወይንም ደግሞ እንደ መሐመድ ንግግር ሰው ከእስልምና ቢወጣ አሁን እንደ ሸሪያው ምን ይደረጋል?
እሺ ያው ካዳመጥከኝ እንደ መረጃ ካለ አዳምጣለሁ። መረጃ ከሌለ ግን ላላዳምጥ እችላለሁ። ወደ እስልምናውን ለቆ ሲወጣ ምንም አይደረግም። ግን ከጠላት ጋር ሙናፊቅ ሆኖ ከጠላት ጋር ከመጣ ያው እንከላከለዋለን። ኦኬ እስቲ ማስረጃ ስጠኝ። እስቲ ነብይህ እንደዛ እንዳለ ከእስልምና ከወጣ ምንም አታደርጉት ያለበትን ከእስልምና ማውጣቱ እኮ እንትን አያስደርገውም። ምንም ነገር በደል አይደርስበትም። ግን ተመልሶ ከጠላት ጋር ከመጣ ያንን መከላከል እንችላለን። እሺ አንተ ማስረጃ አለክ? ለጠየቀው ጥያቄ ማስረጃ አለክ? አውጣልኝ። እሺ ምን የሚል ነው ማስረጃው? ክፈትለት። ያው ግደሉ ይላል ልትል ነዋ። ሌላ ነገር ምንም አትለኝም። አንተ ራስህ የምታውቀው ከሆነ ለምን ትጠይቀኛለህ? ካደ እና ግደሉ ይላል ልትል ነው። በቃ ሌላ ነገር እኮ ምንም የለም። ከደይፍ ሐዲስ አንስተህ ልታመጣልኝ ነው። ሌላ ነገር ምንም የለም። ያው አንብበው አስከፍተዋል አይደል? እኔ ስክሪኑ ያን ያክል እንትን አይደለም። አንብበው። ቡኻሪ ደይፍ ነው ወይንስ ሳሂህ ነው? ቅድሚያ አንብበውና ደይፍ ሐዲስ ሳሂህ አልቡኻሪ ላይ የሚገኝ ሐዲስ ነው። እሺ ቃል አስተካክልልኝ። እሺ አንድ ይሄንን ከማውራታችን በፊት ማለት ነው ስነ ምግባር ያስፈልገዋል። ለንግግር ስነ ምግባር ያስፈልገዋል። እዚህ ጋር አሁን ማለት ነው አብዛኛውን ሰው ሁሉ ሰው መጥፎ ነው እንዴ? እፎይ ሁሉ ሰው እኮ መጥፎ ነው። እኛ ከመሐመድ አይደለም ስነ ምግባር የተማርነው። አንብብልን። የአባትህን እንትን ከስ ምንል አይደለንም። ፕሊስ አንብብልን እባክህ። ቆይ ወደ ሌላ እንዳይቀየር ከሱ አይደል? ቆይ በደንብ የሚገቡትን ያቸው በአፋቸው ይሰጣል። መምህር እንደላቸው አዲሱ ሲከፈት ተንጫጩ። አያቸዋል። ከስር ያላችሁ በደንብ አስተውሉ። ሙስሊም እህት ወንድሞቼ ገስት ላይ ያሉት የተንጫጩት አዲሱ ሲከፈት ዘይድም አነሳዩ አዲሱ ስለተከፈተ ነው። መምህር ነው ያንተውን አንተም ብሎ ጀመረ። አያችሁ መረጃው ሲመጣ ማስረጃ ያው መረጃው ሲመጣ አያችኋቸዋል። ብቻ ለማባላት ከስር ያላችሁ እህት ሙስሊሞቼ አስተውሏቸው፣ አልሐምዱሊላህ አስተውሏቸው። ብቻ መንፈሳችሁ እንዴት እንደሚታወቅ መረጃው ሲመጣ አንተ እዚህ ጋር ቁጭ ያልከው ልታስተምር ያው ስድብ ጀመር። መረጃ አታደርግም አንተ። አላህ ነው ወላሂ አንተ ምንም ልታስተምር አይደለም ቁጭ ያልከው። ዶንቆሮ ነው። እሺ ዶንቆሮ ነው። ኢየሱስ ራሱ ዶንቆሮ ብለዋል። እሺ አያችሁ ስድባቸው ታስይዛለህ፣ ሙስሊም አስመስለህ እንድናገር ታደርጋለህ። ይሄ እንደዚህ እስልምና ላይ በመረጃ ነው። ስድባቸው ነው የሚነግሩት። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ከስር ያላችሁ እህት ወንድሞቼ ሙስሊሞች አስተውሉ። ብቻ ልክ መረጃ ሲመጣባቸው ነው እንደዚህ የሚረበሹ። ስድብ የሚጀምሩት መረጃ ሲመጣባቸው ነው። ያንኛው አሁን አይታችሁታል። አትሳደብ፣ ስድብ አያስፈልግም ምናምን አለና ልክ መረጃው ሲመጣ ደንቆሮ ነህ፣ ደንቆሮ ብሎሃል አንተ እንትና ምናምን ብሎ ስድብ ጀመረ። ከስር ያላችሁ እህት ወንድሞቼ ታዘቡ። ብቻ አንዲት ክፉ አፍ ከኛ አትወጣም። ነቢያቸው ከተናገረው ሐዲስ ካነበብና ውጪ ቃል ለምድር ለሰማይ አንዲት ክፉ ሳንናገር እንጨርሰዋለን። ይላ መረጃ እናመጣባቸዋለን። እንዴት እንደሚጮሁ እናሳያችኋለን። እንዴት ፓኒክ እንደሚያደርጉ ሪከርድ አድርጋችሁ በትኑት። ኡስታዞቻቸው ምን ያህል ባለጌ እንደሆኑ እዚህ የሚገቡት አብዛኞቹ ኡስታዞች ነው የሚሆኑት። ዓለም እንዲያውቅ ሰው እንዲረዳ ከእስልምና ውስጥ እንዲወጡ ሰው ሲያንበረክኩ 40 ሰው አስልመው ሲያድሩ አታውቅም? ፕሊስ 40 አስልመዋል። ሚስቶቻቸውን በአንድ 4 እያሰለሙ ትክክል። አሁን አዲሱን አንብብና አስረዳ ነው የምለው። ፕሊስ ተራን ጠብቅ። በደንብ ከስር ያላችሁ 3000 ሰዎች ታዘቡ። ያው ፕሊስ ተራን ጠብቅ። ያ ኡሚ ኢምራን ታርግለት ታውቀዋለህ። ሐዲሱን ታውቀዋለህ። እዚህ ያለ ሰው የምታስገባው እኮ ምንም የማያውቅ ሰው እኮ ነው። ሐዲሱን ታነባለህ ወይንስ ትወርዳለህ? አነብልሃለሁ። እንደማመጣ እንዴ ቀጥል አንብብ።
እኔ የምልህ ቆይ በእናትህ ያ ኡሚ ቀጥል፣ ጠብቅ ተራህን። እኔ ውድ ሙስሊም ወንድሞቼ እህቶቼ፣ በስድብና በማስፈራራት በመግደል እኔ ጽድቅ የለም። እግዚአብሔር ይርዳችሁ። እንግዲህ ምንም ማድረግ አንችልም። እውነትን እንደዚህ ተገልጾ እያሳየናቸው ልክ መረጃ ሲመጣባቸው ስድብና ጥላቻ ውስጥ ይገባሉ። አይዶን ነው እንግዲህ ጌታ ይድረስላችሁ። እኛ ማድረግ የምንችለው ምን ያህል የተሳሳተ መንገድ ውስጥ የተሳሳተ ሃይማኖት ውስጥ እንደሆናችሁ ማሳየት ነው። እኛ ነፍሳችንን ተወራርደንም ህይወታችንም ሰጥተንም መከራንም ተጋፍጠን ቢሆን እናንተን ካላችሁበት ጨለማ ለማውጣት እንሰራለን። አንማታም፣ እናስተምራለን። አንሳደብም፣ ስህተትን እንገልጻለን፣ እውነትን እናሳያለን። ስህተት እንዲህ ነው ብለን እናስተምራለን። አናስገድድም፣ እንመክራለን፣ እናሳያለን። መንገዱ ቅኑ ከጠማማው የተገለጸ ነው እና ግልጹን መንገድ እናሳያችኋለን። በዚህ ውስጥ ግን ጸልዩ፣ ጸሎት አድርጉ። ሙስሊሞች እኔን ከመስደብ ከመጮህ፣ መረጃ ሲመጣባችሁ ከመራገም ከመናደድ፣ ራሳችሁን ከመቦጭር ከመበሳጨት ጸሎት አድርጉ። የእኛ አምላክ የተገለጠ አምላክ ነው። እንዲህ በጨለማ በድንግዝግዝ የሚተዋችሁ አይደለም። ተገለጥልኝ በሉት፣ ይገለጥላችኋል። ምራኝ በሉት፣ ይመራችኋል። ይህ የክፋት ተንኮል፣ ሸር፣ ምቀኝነት ይህንን ተዉት፣ ታስወግዱት። ተመለስ፣ አላህ ይመልስ። ሂዳውን አላህ አዲሱ ላይ አንብብ፣ አዲሱን አንብብ። እሺ አዲሱን አንብብ፣ መረጃውን አንብብ። አንብብልህ። አዎ اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم إسلام دينا የዛሬን ቀን እስልምና ሃይማኖትን አይልም ማይል የሸመደድካትን ለምን ትላለህ? አዲሱ እንደዛ አይልም። ክርስትና ሃይማኖት ስም የለውም። በቃ እናመሰግናለን። ከስሩን በቃ ቴንኪው። እውቀት እዚህ ድረስ ከሆነ ከዚህ የተሻለ መጣ ከሆነ እናመሰግናለን። ታብታብ እያደረግ ተማር። ከስር ያላችሁ ውድ ሙስሊም እህት ወንድሞቼ ራሳችሁን አድኑ፣ አስመልጡ ከእንደዚህ አይነት አስተምሮት ውስጥ። በልህና በትዕቢት በስድብና እገልሃለሁ በማለት ዘላለማዊ ህይወት አይገኝም። ክርስቶስ ፍቅር ነው። እጁን ዘርግቶ ይቀበላችሁ ዘንድ ጥሪ እያቀረበላችሁ ነው። ያ ኡሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። ጥያቄውን ሰምተሃል? ሰምቻለሁ። ኦኬ። እንደ እስልምና አስተምሮ በሸሪያው ሸሪያ ብንተዳደር ከእስልምና ወጣ ምንድን ነው የሚደረገው? ምንም የሚደረግ ነገር የለም። ኦኬ። ሐዲሱን እስቲ ፈስርልን ይሄንን። አይ ማለት አንድ ጥያቄ አንተ ልጠይቅህ፣ ከዛ ወደ ቶፕ እንገባለን። ሱናናና ሳይን ክፈተው፣ ወደ ቶፕ እንገባለን። ቅድሚያ ልጠይቅህ አንድ ነገር ፕሊስ። ሐዲሱን ፈስርልን አለም ትወርዳለህ። መውረዱ እኮ ወርዳለሁ፣ ምንም እንትን የለውም። አንተ ጋር ወረድን አልወረድን። ይሄን አዲስ አንብብልን። አንተ ምንም አይደረግም ብለህናል። ነብይህ ደግሞ ያለውን አንብብና ፈስርልን። አይ ጥያቄው ልጠይቅ፣ ክርስትና ሃይማኖት ውስጥ ቆይ እንደዚህ ተሳለው የሚለው ሐዲሱን ትፈስራለህ? አፈሰር እንዴ? ሐዲሱን አንብብና አስረዳን። አይ ቅድሚያ እኔ የምጠይቅህ ጥያቄ ጠይቄ እንጂ አልፈስረው። እሺ ጥያቄ ትጠይቃለህ። የተጠየቀውን ይሄ ነብይህ የተናገረውን ታምንበታለህ አታምንበትም? እሺ ስለማምንበት እኮ ነው፣ ስለማምንበት ነው። ቅድሚያ አንተን ጥያቄ ሳልጠይቅ ሁሌ እየጠየቅክ ነው። አሁን ካመንክበት ምንድን ነው የሚለው? ሐዲሱን እየጠየቅክ ነው። ካመንክበት ምንድን ነው የሚለው? አንተም መጠየቅ አለብህ። ተማር በቃ። በደንብ አስተውሉ። ይገባሉ፣ አይመልሱም። ምክንያቱም የነብያቸው አስተምሮ ያሳፍራቸዋል፣ ሼም ይዛቸዋል። በ56 ዓመቱ የ6 ዓመት ህፃን ልጅ ያገባ የ40 ሰው የወሲብ ጉልበት አለኝ ብሎ ህፃን ልጅን ወሲብ የሚያደርግ ሰው ከሃይማኖት ከወጣ አንገቱን ቀንጥሳችሁ ግደሉት የሚል ሊያሳፍራችሁ እንደሚችል አይ ነው ሊያሳፍራችሁ እረዳለሁ። ነጁ እንዴት ነሽ? ነጃት ኦኬ። በቃ ሰሞኑን እኮ መመለስ አይችሉም። እኔን ይበሳጩብኛል።
እኔን ይናደዱብኛል። እኔ ምን ላድርግ? እናንተ ነብይ ነው የተናገረው። እናንተ ነብይ ነው ይሄን ኦኬ አዲስ ነብዩ ቀጥታ እኮ ነብዩን መካድ ደግሞ ከእስልምና እናስወጣለን። ለዚህ እኮ እነኛዎቹ አንድ አይመጣለትም እኮ አንድ እነሱ የሚሉትን ማለት ነው። አንድ እንኳን ቢመጣለት እኮ ፋይል እንደዚህ ካልሆነ እንደዚህ አይሆንም። አንድ እና እስኪ እና ወሄድ ጋውና ማተለማት ወያየ ማለት እዚህ ሰው ጥራ ቢሉት ምን ጠራሉ? ለእሱ የተሰጠው ረዳ አልሰማም እንደ በዚህ ጉዳይ ላይ ትናንትና ራሱ የራሱ ኡስታዝ ምን ላይ ሰጥተውታል። ደንቆሮ ማይም እንደሆነ ማጣቆ ነው ማይለውም ባከ አንተ ይታርቀቀ ከስርና ተማር ምንም ስለማያውቅ ምን ላይ ሰጡት እኮ ትናንትና ራሱ አልሰማም። በዚህ ጉዳይ ላይ ካዳቸው ማይም ናቸው ብለው ነው አይደለም ያልኩት። ባይዘ እኔ ሳልሆን ያልኩት ሲነገራቸው ማይሰሙ ደንቆሮ እውቀት የሌላቸው ማይም ናቸው ብለው ምን ላይ ሰጡት ትናንትና እንደ ኡስታዞች እኔ አይደለም። ትናንትና እንኳን ከዚህ በፊት ምን ላይ ሰጠውታል? ትናንትና ደግሞ ምን ላይ ሰጡት? ነው ለስታዝ ዋሂድ ነው እንደዛ ተብሎ ቁርአንን እየካደ ሐዲስን እየካደ ደንቆሮ ነው አያቅም እያሉ የራሳቸው ተማሪዎች እየለጠፉት ነው። አላሁ አክበር አላሁ አክበር እውነት ነው። እና አሁን እዚህ መጥተው እኛ ጋር ይጠሩታል። እነኚህ ደግሞ የነፈሰበት ጭንቅላቱ ራሱ ምናምን ሲል የሚያውቅ ይመስላችኋል ማለት ነው። ተወያይ ሲሉት እኔ ጊዜ የለኝም እኔ አላፈምዝም ይላልና የሚወያየው ከሴቶች ጋር ነው። ምንም ከማያውቁ ጋር ንጽጽር ከማያውቁ ጋር እነሱ ጋር ተለጥፎ የሚውለው እኛ ጋር ቢመጣ ገርፈን አክቹዋሊ ከኔ ጋር ለመወያየት ለአቅመ ውይይት አይደርስም። ከስሮ ነው መማር ነው ያለበት። እኔ ጋር ከእንደሱ አይነት ኮተት ጋር መወያያ አይደለሁም። ከኛ አልፎ አንተ ጋር የሚደርሰው ከኛም ያልፉም እኮ ወጣ ቢል ያ የሆኑ ልጆች ከእስልምና መውጣት የሚፈልጉ ስለነበሩ በጊዜው ከእሱ ጋር ከተወያየ አይተን እንወጣለን ስላሉ ቻሌንጁን ተቀብዬ ነበር። በፊት እወያያለሁ ከእስልምና እንዲወጡ ልጆች ቻሌንጁን ስላሉ እንጂ ከእንደዚህ አይነት ማይሞች ጋር ለማፈመስ ከእነሱ ጋር ጊዜያችን የምንገልበት አይኖርም። ከስሮ ነው መማር ከተማሩ በቂው ነው። ሐቅ ነው صحيح ነው የለውም ወደር ኤኒዌይስ ይገባል። እዚህ ዋብያ እንደ ጌሾ ተወቅቶ ይወጣታል። ስማኝ የኔን ጥያቄ ነው። ምንድነው? ቅድም በዛ ሰውዬ ጋር ስታወራ ከእስልምና የወጣ ምን ነው ይደረጋል ስትለው በኢየሱስ ሕግ ከሆነ ይገደላል ሲል هذا አሁን ይዘኒ ያው በኢየሱስ ሕግ ያለው እንግዲህ ኢየሱስ በእስልምና ተመልሶ ይመጣል። አይ ዶንት ኖ ይገደላል እሱ ብሎ ካመነ ሲመጣ ሁሉንም ከሙስሊም ውጪ ይገላል፣ ደጃልንም ይገላል፣ መስቀል ይሰብራል ምናምን የሚል ተረት ስላላችሁ በሱ ሕግ ከሆነ we don't know በኢሳ ሕግ ወደፊት መጥቶ አሳማ ይገላል። አስበዋል። አሁን ኢማጂን አስቡት እስቲ አላህ እንዳይሞት ወሰደው። አሁን አስቀድሞ ራይ እንዳይገሉት ወሰደው። ከዛ ከሽንት ሺህ ዓመት በኋላ ቆይቶ ያመጣና አሳማ ግደል ብሎ ያሯርጠዋል ማለት ነው። ኢሳ ይባል አሳማ ይገላል፣ መስቀል ይሰብራል። ከዛስ ሙስሊም ብቻ ለማስቀረብ ሌላውን ይዋጋና ይገላል። በእኛው እንደዛ አይደለም። የማህበሩ ሲያኝ አስመስሉ ሌላ ሰው አስገድሉ አስመስሉ ኤኒዌይስ ሰይድ እድልን ትጠቀማለህ። መጨረሻ ትሰማኛለህ? እድልን ትጠቀማለህ ለመጨረሻ ስማኝ፣ የመጨረሻ ስማኝ። እሺ ሃይማኖቱን የቀየረ ምንድን ነው የሚደረገው? ሃይማኖቱን የቀየረ ምን ይደረጋል?
ምንድን ነው የሚደረገው? ሐዲሱን ያንተ ሃይማኖት ተቀየረ ምን ይደረጋል? ዳዋ ይደረግለታል። ምን ሆኖ እንደሰለመ ምን አቀል እናንተ ማጂካችሁ። እሺ ሐዲሱን ይፈሰረልን። ይሄን አዲስ ቃል አለ ፈተለ መጀመሪያ እኔ ልጠይቅህ። ጥያቄ አለኝ። ይሄን አዲስ እስቲ ያስረዳል። ምንድን ነው እያለ ያለው ይሄ አዲስ? ነብይህ ነው የተናገረው ይሄ አዲስ ወይንስ የነብይ ንግግር አይደለም? ቀላል ነው። ሌላ ሜትር እንጠረቀምና ነብያቸውን እናስክድ። ቀላል ማለት ይሄ ንግግር የነብይ ንግግር ነው አይደለም? ኢምራን ይምጣ ይፈስረው ሸርላርግለት። ለምን ትፈራዋለህ? ለምን ትፈራዋለህ? ካላይ ባሱ ናቸው እንዳለ የሚገቡ ዛሬ አላህ ሳይሻል አይቀርም። ዛሬ ደግሞ አላህ ብቻ ይመስለኝ ነበር። ለምነን ተወያይ ብለን ነው ቤቱ ድረስ ሄደን ለምነን ትላለው ልጅ ተጠራላችሁ። አልፈልግም አልወያይም ያለ ሰው ጥሩት። ያው ጥሪ ቀርቦለታል። ስንት ወሩ? 2 ወሩ 3 ወሩ አቅርቤለታለሁ። እኔ ይምጣ ከደጋ ይወያይ። ካላይ ባሱ የባሱ ናቸው ዛሬ የገቡት። አላህ ብቻ አይደለም ጭንቅላት ያለው የሌለው ማለት ነው።